Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. እንዴት ነህ? ሰላም ነው ወይ? እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ናችሁ? ምን አዲስ ነገር አለ? ሰላም ነው። አፋር የመላው ኢትዮጵያም የሰማኸው ነገር አለ? አሁን ሰራዊት በአፋር 3 ቀን ወደ ትግራይ ድንበርና ወደ ቡሬ ያስጠጉ ነው። እሺ። ዛሬ ማታ ደግሞ ሎቤድ ብዙ ሎቤድ ታንክ ምናምን ይጫኑ እነሱ በአፋር አድርገው እንደሄዱ ነው አሁን ከአዋሽ ሲነግሩኝ የነበሩት። በየከተማው ላይ ግን ሰራዊቱ የሚያመጡት መሳሪያ እንኳን አልሰጡትም ነው የሚባለው። ተረዳኸኝ? እዛ ግንባር ነው መሳሪያ የሚሰጧቸው እና በወረዱበት ከተማ በአፋር ፖሊሶች ታጅበው ነው የሚጠብቋቸው እንዳያመልጡ እና እነሱ ጋር ሲናገሩ የነበሩትን ወጣቶች ለምን ከነሱ ጋር ትናገራላችሁ እያሉ እያስፈራሩ ኃላፊዎቹ በጣም ብዛት ያለው ባሶች ወደ ጎሊና እንደሄዱ ነው እየሰማ ነው። በጭፍራ አድርጎ እሺ ወደ ዞብል ነው የሚሄዱት ወይስ ወይት ነው የሚሄዱት አልታወቀም። መድረሻቸውን ከጎሊና እንደደረሱ ነው ኢንፎርሜሽን የደረሰን። ጎሊና የት ነው ያለችው? ጎሊና ወደ ትግራይ መስመር ነው መሄጃ መንገድ። አዎ እሺ። እና ሰራዊቱ እየዘለለ መሳሪያ የተኮሱበት እያመለጠ ነው። በየከተማው ተገዶ ነው የሚሄደው፣ እያመለጠ ነው። እንደገና ደግሞ የአፋር ክልል ሰዎችን በየቦታው ከሐጂ ኢብራሂም ጋር ትገናኛላችሁ፣ ምን ታደርጋላችሁ እያሉ በየቦታው ኬላ አድርገው ህዝቡን በጣም እያጎሳቆሉት ነው። እና ዛሬ ማታ ፖሊስ እና ህዝቡ መሀል ከፍተኛ ጦርነት ነበረ። ገዋኔ ላይ የሆነ ልጅ ወንድሙ ታስሮ አብዓላ ወንድሙን ሊያይ ሂዶ ሲመጣ ሐጂ ኢብራሂም ሰዎች ጋራ ነው የተገናኘው በሚል ሊወስዱት አስቦ ነበረ። ህዝቡ አትወስዱትም ብለው ከፍተኛ ረብሻ ነው የተነሳው። የአገር ሽማግሌ ልጅ ነው ልጁ እና እንደዚህ አይነት ኢንፎርሜሽን አለ። እስቲ ሌላ ዘርዘር አድርገህ በደንብ ንገረን ለአድማጮቻችን። በደንብ ዘርዘር አድርገህ ንገረን እስቲ ያለውን ሁኔታ ሁሉ በኢትዮጵያ ማለት በአማራ ክልልም ቢሆን ከኦሮሚያ በብዛት ሰራዊት የምልሻው እንዳለ ነው ጠርገው የሚያመጡት ያሉት ወደ ግንባር። አንድ እንኳን የቀረ የለም። በቃ እየመጡ ነው። ሰሜናውያን ሊመጡ ነው ተሰባስበው በአራት በአምስት አቅጣጫ በቃ አልቆላቸዋል። ጦር አውድማ ማነው ኦሮሚያ ለማድረግ ነው ሐሳባቸው። እናንተ ያላችሁ እንዴት ይሄ ሁሉ ይደርሳል እያሉ እያስገደዱ እሺ ያለውን በፍቃድ እሺ ያላለውን ደግሞ በግዴታ እየጫኗቸው ነው ብሎ ከዛ ከኦሮሚያ የሚደውልልን አንድ ጥሩ ኦሮሞ አለ ወጣት ደውልልን ነበረ። እና የሰማኸው ነገር ካለ በደንብ ስትዘርዘር አድርገህ ንገረን። ሸዋሮቢትም ተይዘዋል፣ ብዙ መኪኖች ተቃጥለዋል ምናምን እየተባለ ነበረ። እስቲ ንገረን የሰማኸው ነገር ካለ። አዎ መጀመሪያ ለማይክሮፎን ሚዲያ እና ለአድማጮቼ እንኳን በሰላም ቆያችሁን ለማለት እወዳለሁ። እሺ። ነገሩ በጣም የተጠናከረ ነው። በብዛት ሰራዊቱ እጅ እየሰጠ ነው ወደ ፋኖ። ሚሊሻዎቹም አድማ ብተናዎቹም እየገቡ ነው ወደ ፋኖ ተስፋ ቆርጠው። ሌሎቹም ደግሞ ያው የተያዙ ከተሞች ውስጥ አልባሌ ቦታ ተደብቆ ህዝቡ ለራሱ እየጠቆማቸው እየተያዙ ነው ያሉት። ሌላ ያው በባቲም ከሚሴም አካባቢ ማታ በተቃዋሚዎች ቁጥጥር ነው ከተማው የሚያድረው። አንዳንድ ደግሞ ከመንግስት ጋር የሚሰሩ ቴሌፎን ተደውሎ ማስጠንቀቂያ እንደሚሰጣቸው እና እምቢ ካሉ እንደሚቀነጸሉ ነው የሰማነው፣ እርምጃ እንደሚወሰድባቸው። አሁን በአፋር 3 ቀን ሰራዊት እያጋጋዘ ነው።
የሚመጣው ሰራዊት ግን ሞራል ያለው ሰራዊት አይደለም ተገዶ ነው ወይ እንደሚሄድም ሳይነገረው ከመኪና እየዘለለ በየከተማው ቶክስ እየከፈቱ አጃቢዎች ብቻ ናቸው መሳሪያ ያዙት ለሰራዊቱ መሳሪያ አይሰጣቸውም ሰራዊቱም ላይ እምነት የላቸውም ማለት ነው እና የሚገቡትን ሰራዊት ተገዶ የሚመጣ እንጂ የሚከላከል ወይ ደግሞ በዚህ ያመነ ስላልሆነ ታጋዮች በያላችሁበት የደሃ ገበሬ ልጆችን በተቻላችሁ መጠን ተገዶ ነው የሚመጣው እነዚህ ደም መጣጭ የህዝቡን ገንዘብ እየዘረፉ ህዝቡን እያሰቃዩ አሁን የአፋር ሚሊሻዎች የ8 ወር ደሞዝ አልወሰዱም አሁን ጾም ነው የሚመጣው በእስላሞች ያው ረመዳን እንደገና ደግሞ የመንግስት ሰራተኞች የ5 ወር ደሞዝ አልወሰዱም ህዝቡ አላምጦ ነው የተፋቸው በየቦታው እየወሰዱ እስር ቤት ያጎሩት ነው ያለው ወደ ጅቡቲም ሰርቶ እንዳይገባ ኬላዎች አድርገው ህዝቡን እያሰቃዩት ነው ያሉት አሁን ከመሸ ደግሞ ብዙ ሎቬዶች ታንክ ጭነው እየሄዱ ነው ያሉት ከአዋሽ ጀምሮ እየወረዱ ነው ወደ ትግራይ ነው መውጣት ያዙት ወይ ወደ ቡሬ ነው የወረዱት ነገ ሁሉ ዝርዝር ይዤላችሁ መጣለሁ ግን ወደ ትግራይ በጣም ብዛት ያለው ሰራዊት የጫነ መኪና ጎሊና እንደገባ ነው የሰንባ ነው ስለዚህ ሁላቸውም ይሄ ለጦርነት እየተዘጋጀ ነው ምጽዋ ላይ ደግሞ ጽምዶ ምን አይነት አካሄድ እየሄደ እንደሆነ አይታችኋል እሱም ዛሬ ሲዘላብድ ነው የዋረው አፍሪካ አንድነት ድርጅት ላይ እና ያው ህዝቡ በማፊያ ነው ተጠልፎ ነው ያለው ህዝቡ ምንም አቅም የለውም አንደኛ ድህነት አለ ሁለተኛ የኑሮ ውድነት አለ ሶስተኛ ደሞዝ የለም በክልሉ ላይ ገንዘብ እያወጡ ነው ያሉት የጅቡቲ መንግስት መጥቶ አፋር ክልል ላይ ስብሰባ ሲያደርጉ ነው የነበሩት የጎሳ ግጭት ለማስነሳት ከፍተኛ ጥረትና ስራ ላይ ነው ያሉት ይሄም እንዳይሆን እኛ እንግዲህ በተቻለ መጠን እየሰራን ነው ያለነው ስለዚህ በትግራይም በኩል በኤርትራም በኩል ያሉት ታጋዮቻችን የሚቻለውን ድጋፍ ሰጥተው ከኛ ጋር እንዲሰለፉ በዚህ ጥሬን አቀርባለሁ ሌላ ደግሞ ኦላ የሚወጡ ብዙ ታጋዮች ስላለን ኦላም በዚህ አጋጣሚ ከሰሙኝ ከኛ ጋር ዳይሬክት ግንኙነት አድርገው ለትግል ለመሄድ የሚፈልጉትን ወጣቶች መንገድ ማስተላለፊያ መስመር እንዲከፍቱልን በዚሁም ማጸናለሁ ፋኖም እንደዛው ወደ ትግራይ እንዳንደርስ ነው እንጂ በትግራይ በኩል ምንም አይነት ችግር የለንም ግን ትግራይ ለመድረስ ወደዛ አካባቢ የሚሄዱትን በሙሉ እስር ቤት እያስገቡ ነው ጻና አይሉም ሴት አይሉም አዛውንት አይሉም ፌስቡክ ላይ ጽፈሃል እንደዚህ ብለሃል ተብሎ ነው አሁን ገዋኔ ላይ አንዱን ልጅ ይዘውት ህዝቡና እነሱ መሃል ቶክስ ተከፍቶ የፖሊስ መኪናም በጥይት ተመቷል ልጁን ወንድሙን አብዓላ ሂዶ እስር ቤት አይቶት ስለመጣ ከተቃዋሚዎች ጋር ተገናኝተሃል በሚል በራሳቸው ሐሳብ ጭንቅላታቸው ላይ ባለው ውሸት ልጁን እንደገና አባቱ የሀገር ሽማግሌ ነበረ በአጋጣሚ ተሰውቷል እና እነሱን አሁን የዛ የሽማግሌዎች የሀገር ሽማግሌ ልጆች ናቸው እንግዲህ መታሰር ያዙት ህዝቡን የሚያከብር ለሀገር ደግሞ ያለውን ችግር ለመፍታት ህዝቡን ደግሞ ስርቆት ነው በጅቡቲ ገንዘብ ያወጡ ከጅቡቲ መንግስት ጋር እንደሚሰሩ ከዚህ በፊትም ተናግረናል የአፋር የጸጥታ ቢሮ ኃላፊም ይሁን ሌሎችም ገንዘብ እያሸሹ ነው ያሉት የትግራይ ጦርነት ጊዜ ደግሞ ኮንትሮባንድ ነበር ሲሰሩ የነበሩት ህዝቡን እያባሉ ስለዚህ አሁን ከፍተኛ ችግር ነው አፋር ክልል ያለው ሰው ጾም መጥቷል ደሞዝ የለም ገንዘቡን ወደ ጅቡቲ ያሸሹ በዛ አድርገው ወደ ውጭ ሀገር ያወጡ ነው የጅቡቲ መንግስት ጋር ያላቸው ግንኙነት እሱ ነው የጅቡቲ ካቢኔዎች መጥቶ ነበር የጦር መሪዎችም መጥቶ ነበር የጅቡቲ መንግስት በዚህ በቅርቡ ከትናንትና ወዳ ጀምሮ 4 ቀን ከፍተኛ ውጊያ ነበር
የአፋር ታጋዮች ለህዝቡ በመድረስ እዛ ገብቶ ህዝቡን ሲያበሳብስ የነበረ የጅቡቲ ሰራዊት በደም አድርጎ ተመቶ ተመልሷል። ብዙ ሬሳዎች ጥሎ ነው የፈረጠጠው። ብዙ መሳሪያም ምርኮ ተገኝቷል። ስለዚህ እኔ ለማለት የምፈልገው ጽምዶው ላይ የጅቡቲ በኩል ያሉት አፋሮች መሳተፍ አለባቸው። እስማኤል ዑመር ጌሌ አንዴ ሪያድ ጋራ እግሩን አንዴ ግብጽ ጋራ አንዴ አብይ አህመድ ጋራ እሱ ዘላለም እኛን እየጨቆነ የአፓርታይድ አገዛዝ ህዝቡን እያሰቃየ እያደህየ የኖርና አሁንም ለመቀጠል የሚፈልግ ስርዓት ስለሆነ በአፋር በኩል ከፍተኛ ህዝቡ ከፍተኛ እንቅስቃሴ እያደረገ ነው ያለው። ለታጋዮቹም አይዟችሁ መውጫ መንገድ ያሳተውን ኬላዎች በስተው ነው እንጂ እኛ ትግሉን ለመቀላቀል እንፈልጋለን። ጥይት ኳ ስትል ከናንተ ምንም ነገር ምንፈልገው የለንም፣ በአካባቢያችን ለራሳችን እናጸደዋለን እያሉ ቃል እየገባ ነው ያለው ህዝቡ እና በተቻለ መጠን በመረጃም ያለውን ነገር ለታጋዮች ስለሚጠቅማቸው እኛ 24 ሰዓት ካንተ ጋር ኮንታክት እናደርጋለን አዲስ ነገር ባለ ሰዓት አንተም ደግሞ ሳትሰላች ለታጋዮች ኢንፎርሜሽኑን እንድታስተላልፍልን በዚሁ አጋጣሚ ላስታውሱ ወዳለሁ። እስቲ ሳትጨርስ እስቲ ምጽዋ ምንድነው ሲያረጉ የዋሉት ሪፖርት የሆነ አይተን ነበረ ግን እስቲ ጽምዶውም ሌላውም ያለውን ነገር ነው። የአፋሮችም ታጋዮች ሄደዋል። የትግራዮችም ህዝብ የ36 የፈንቅል ምጽዋ ነፃ የወጣችበት ቀንን እያከበሩ ነው ያሉት። የሱዳኖች እንግዶች መጥተዋል እና ህዝቡ በከፍተኛ ደማቅ አቀባበል ነው ለትግራይ ህዝብና ታጋዮች ያደረጉላቸው። እሱ አሁን ብዙ ነገር ነው የሚያወራው። የሱ ሚዲያዎች በዚህ በወልቃይት ተጠግተዋል፣ በዛ ተጠግተዋል፣ ሻዕቢያ ገብተዋል፣ በዚህ ምናምን እያለ ብዙ ነገር ነው የሚናገረው። የኛም ሰራዊት ዝግጅቱን ጨርሶ ያው በብዙ አካባቢ እንደተጠጋ ነው እኔ ኢንፎርሜሽን ያለኝ። ስራው ስለሚጀመር ሁሉን አቀፍና ፈጣንና አጭር እርምጃ መሆን አለበት። በየቦታው ማጻደፍ አለብን። አሁን በቀደም ከኦሮሚያ ሲወጣ የነበረውን አይተሃል። ሎጂስቲክ በሙሉ አቁሞ እሳት ሲያነዱበት እና ለሀገርና ለህዝብ ምንም ነገር የሚቆረቆር መንግስት አይደለም። ታንክ ገዛው፣ አየር ገዛው፣ የሰው መግደያ ፋብሪካ አደረኩ፣ እንደ ኢብራሂም ትራኦሬ መንገድ ሰራው፣ ውሃ ግድብ አደረኩላችሁ፣ እርሻ አስፋፋሁ ማለት ሳይሆን የሰው መግደያ እኔ ያልኩትን ካላደረጋችሁ አጥፋችኋለሁ የሚል አቋም ይዞ የሚንቀሳቀስ መንግስት ስለሆነ በዚሁ እኛ ምንለው ለክቡር ጠቅላይ ሚኒስትር ንበለው እስቲ አደብ አድርገን ጠቅላይ ሚኒስትር እንኳን አይደለም በጉልበት የሚገዛ ህዝብ ዓለም ላይ የለም። የብልጽግና ፕሬዚዳንት ነው። የብልጽግና ፕሬዚዳንት አዎ። እና በጉልበት የሚገዛ ህዝብ የለም። እየተገደለ የሚኖር ህዝብ የለም። ህዝቡን ሞት አለማመዳችሁት፣ ተንኮል አለማመዳችሁት። ዛሬ ህግ አልባ ነች ኢትዮጵያ በየቦታው። ትንሽ ገንዘብ እንዳለ ከታወቀ ወይ ልጅህ ወይ ወንድምህ ልጅ ወይ ሚስትህ ወይ ሴት ልጅ ተጠልፋ ገንዘብ አምጣት ትባላለህ። እሺ ከፍላለሁ ካልክ ሂድ ትባላለህ። ያው መልሰው ስለሚያገኙ ደርሶሃል፣ አው በቃ ከደረሰ ገንዘቡን አስገባ ይሉሃል። ካላስገባ ሁለተኛ ቀን ወስደው የፈለጉትን ያደርጋሉ። ህግ አልባ አደረጓት ሀገሪቱን። ጃራ ፈከራ እንጂ የሚዋጋ ሰራዊት እንዳልሆነ ነው አሁን የደረሰኝ ኢንፎርሜሽን። ከመኪና እየነጠሩ ነው ቶክስ እየተከፈተባቸው ማምለጥ የያዙት በየቦታው። ይገርማል። በደርግ ጊዜ እንደዚህ ነበረ። በደርግ ጊዜ ትዝ ይለኛል እንዳው የምናውቀው ከአዲስ አበባ ታፍሶ የሄደ ደህናዋል ምናምን ተብሎ ተሰናብቶ በነጋታው ተሳፍረው ሲሄዱ አይ እኔ እዛ ሄጄ ይሞታለሁ ይልና ዘሎ ከመኪናዋ ወድቆ ተከስክሶ ሞተ። አንዱ ደግሞ እንዳይሄድ ብሎ ታንቆ የሞተበት ጊዜ አለ እና ሳይፈልግ ወስደው ምንም ይሰራ የለም። ግን አሁን ከ4 ኪሎ በጣም በከፍተኛ ደረጃ የሚነገር ያለው የሚነግሩን ያሉት ከፍተኛ ፍርሃት ያላቸው ጦርነቱ ከተጀመረ የአፋር ኮሪደር ይዘጋብናል፣ ኢትዮጵያ በቃ ትዘጋለች የሚል ከፍተኛ ጭንቅ ነው ያላቸው። ኤርትራ አቋርጦ በአሰብ
ከአፋር ታጋዮች ጋር ሆኖ ሊቆጣጠረዋል የሚል ፍርሃት አለ። ይሄ ነገር ምን ያህል ቅርብ ነው እንዴ? እስቲ በደንብ ንገረኝ። በደንብ ስለማላውቀው ነው አፋርኒ። አዎ እኛ አንድ ነገር አለ። የኤርትራም ጦር አያስፈልግም። የአፋርን አካባቢ ለመቆጣጠር እኛ ብቻ በቂ ነን። ከመኪና እየነጠረ የሚገባውን ሰራዊት ይገባል እንጂ አይወጣም። ለትግራይ ታጋዮች የምንላቸው የገባውን መሳሪያ ለማስቀረት ፍላጎታችን እና ርብርባችን እሱ ነው። ለምን የሚገባንን ሁሉም የራሱን ኮታ እያስቀረ ስለሆነ እኛም ደግሞ ኮታችንን ለማስቀረት የገባው ሰራዊት እንደማይወጣ ቃል እንገባላችኋለን ነው የምንላቸው። ለምን ብልጽግናን ህዝቡም ታጋዩም ወጣቱም ተማሪውም ሁሉ አላምጦ ነው የተፋቸው። ውሸት፣ ሌብነት፣ ማሰር፣ መግደል፣ ማስገደል፣ ሰው ማጣላት፣ ጎሳ ከጎሳ ማጣላት፣ ትምህርት ቤት የለ፣ ምን የለ፣ እድገት የለ፣ ስራ የለ፣ ሰራተኞቹ እነሱ፣ ነጋዴዎቹ እነሱ፣ ሰራፊዎቹ እነሱ፣ አሳሪዎቹ እነሱ። ስለዚህ አሁን እንኳን ጊዜው እየከፋ ሄዶ ያንን ጉዳይ መቀየር ያልቻሉ በነበረ ብቻ የሚሄዱ ተንኮለኞች ስለሆኑ ጉዳያቸው እንዳከተመ ነው። አብይ አሁን ለጃሃራ ነው ወደ ትግራይ የሚያስጠጋው ወደዛ የሚያስጠጋው። በኔ ምን ሐሳብ አለ አብደላ ጦርነቱ ይጀመራል ወይ ብትለኝ አያደርጉትም፣ አቅሙም የላቸውም ነው የምለው። ግን 4 ኪሎ ተይዛ ተደራድረን ሁሉም የራሱን ይዞ እንዳገር ባንዲራችን እየሰቀን ባለን አቅም ሀገራችን መገንባት እንጂ ኢትዮጵያ ተባብሎ ሁሉን ተጨፍልቆ ሰላም ይሄ 4000 ዓመት አላት ተብሎ ራሷን በምግብ ያልቻለች ሀገር ነች። ስንት ወንዝ ያላት፣ ስንት ማዕድን ያላት፣ ስንት ነዳጅ ያላት ሀገር። ስለዚህ አሁን አንዲት ኢትዮጵያ ሳይሆን የሰውን ፍላጎት መደም ተገንዝበው ከጦርነት ወደ ጦርነት እንደ ምኒልክ ዘመን በወረራ ሰውን የያዙ ማንበርከክ ሳይሆን ዘመኑ ያ ዘመን ስላልሆነ ሁሉም የፖለቲካ ድርጅቶች ተወያይተው በሰላም አንድ ላይ ሆነን ካልተቻለ ተለያይተን ደግሞ እንፈትን የምትለውን ቃል ተጠቅመን ሁሉም የራሱን ይዞ እንደሚሆንለት ህዝቡን እያደራጀ አገሩን ለመገንባት መፈተን አለበት ነው የምለው እኔ በእኔ አስተያየት። ስለዚህ አሁን ያልከውን አንዱ ደውሎ የነገረኝም ይጋራዋል። ምንድነው ያለ መሰለ ውጊያ አይጀመርም ያልከውን ነው። እና ከአዲስ አበባ አካባቢ ከመሃል ኢትዮጵያ ተሰብስበው ወደ ትግራይ የሚሄዱ ያሉትን ካያቸው አለኝ። ምክንያቱም ተሳቢዎቹ በሙሉ ከዳርና ከዳር ነው እንጂ መሃሉ ባዶ ነው። ወታደሩ ጠመንጃ የለውም። ወታደሩም በጣም ትንሽ ቁጥር ያለው ነው። ዝም ብሎ አሁን ፈርቶ የነበረው አሁን አፍሪካ ህብረት ስብሰባ ስለሚደረግ ኢምባራሲ ያረጉኛል። በጣም ጦርነት ይከፍቱና ትግራይ ኤርትራና ፋኖ ችግር ይፈጠርብኛል ብሎ ፈርቶ ነው እስክታልፍ እንጂ አይጀምረውም ነው የሚሉት ያሉት። አዎ ጦርነቱን ከመኪና እየዘለለ የሚሸሽ ሰራዊት ግንባር ገብቶ ይዋጋል የሚል አቅም የለኝም። እናንተም ደግሞ ምላቸው ነው ለታጋዮቹ ለኦሮሞም፣ ለአማራም፣ ለአፋሩም፣ ለትግራዩም ታጋዮች እነዚህን የደሃች እጅ በሰጡ ቁጥር በሰላም የሚበላ የሚጠጣ ስንቅ አድርጋችሁ ወደ ቤተሰቦቻቸው በሰላም እንዲቀላቀሉ አድርጉ። ትክክል ነው። እኛም ደግሞ በስፋት እናደርጋለን። እዛ ያሉት ጠላቶቻቸው አለም ሰላም ያሳጣው የራሱ ይሄ እብደት ነው፣ የጭንቀት ነው። ምን አይነት አገዛዝ እንደሆነ እኔ እስካሁን ድረስ ብዙም እየተከታተልኩ ፖለቲካ ውስጥ ከገባን ቀላል ጊዜ ያለንም እንደዚህ አይነት ስርዓት አላየሁም እኔ። ስለዚህ ሁላችሁ ተባብራችሁ እነዚህን የመጡ የደሃ ልጆች አሁን 1 ሚሊዮን ሰበሰብኩ እያለ እዛ ሄዶ የሚሞተው ሽመልስ አብዲሳ አይደለም ወይ እሱ የሰበሰባቸው የዘራፊ ቡድን አባሎች አለ የደሃ ልጆች ነው እዛ እየወሰደ ሊያጋፍጥ የሚፈልገው። ሂዩማኒቲ ያለውና ሰብአዊነት ያለው ወደ ታጋዮች እየተቀላቀለ ነው። የጦር መሪዎች፣ ኮሎኔሎች፣ ጀነራሎች እየሰማን ነው። ከነ አጃቢዎቻቸው እየገቡ ነው። እውነት ነው። ስለዚህ አሁን ደግሞ ያ እጅ የሰጡትን የነበሩትን ፋኖዎች ሂዱና ተዋጉ እያለ አደራጅቶ ደግሞ ወደ ውጊያ ሊያስገባቸው ከየቦታው እየሰበሰበ ወደ ውጊያ ግንባር እየወሰዳቸው እንደሆነ ነው የሰማነው። ግን ማዕበል ነው
ማዕበል ነው። ምንም ነገር ማድረግ አይችልም። ስለዚህ ሰብአዊነት የሚሰማውና ትግሉ ከጫፍ እንዲደርስ ከተፈለገ በየሰዓቱና ደቂቃው በኢንፎርሜሽንም ታጋዮችም ተሰብስበው እየተወያየን ይህን ስርዓት በአስቸኳይ ከህዝቡ ጫንቃ ማውረድ አለብን ለማለት እወዳለሁ። በጣም አስነዋሪ ነገር ብዙ አለ፣ ለሚዲያ የማይቀርብ የማይመጥን የሰውን ቆሾች ብዙ ነገር ነው ያለው አፋር ክልል ብዙ እና ህዝቡን ለመረበሽ እስማኤል ጋራ አጀንዳ እያወጡ ብዙ ነገር እየሰሩ ነው ያሉት። ስለዚህ ይሄ ነገር ደግሞ እንደማይሰራ ልንገልጽላቸው እንወዳለን። ዛሬ ሰው አውቋል፣ ጠላቱ ማን እንደሆነ በደንብ አድርጎ ነው ያወቀው። ብዙ ነገር ለማድረግ ሞክሮ ነበር ግን ከሽፎባቸዋል። ስለዚህ አንዴ ኮአስ ብለው እንትን ብለው አንዴ ደግሞ አሁን የዩኔስኮ የአፋር ባህልን እናስመዘግባለን ምናምን ብለው አፋርን እየጨረሰ ያለ የጅቡቲ መንግስት ለሆዳደር የራሱን ሚኒስትሮች ልኮ ብዙ ድራማ እየሰራ ነው የነበረው። ስለዚህ ይሄን ለማለት እወዳለሁ። ማይክሮፎን ሚዲያ ብቻ ያው እየሰበሰበ ጦር አስገብቷል፣ ምን አስገብቷል ለጉራ እንጂ ለውጊያ እየመጡ እንዳልሆነ ልገልጽ ብዬ ነው ወደ አንተ የመጣሁትና ይሄን ኢንፎርሜሽን ላስተላልፍ እንትን ያልኩት። እናመሰግናለን። አትጥፋ። ለምን ትኩስ እያለ በተለይ በአፋር አካባቢ ያው በጣም ጠቃሚ አካባቢም ስለሆነ በዛም ያልፍ ነው ወደ ትግራይም የሚሄደው ወደ ኤርትራውም የሚሄደው። እየተከታተልክ ደውልልን አደራህን። ደውላለሁ። በዚህም አሁን ሸዋሮቢትም ተይዟል። ብዙ አካባቢ ባህር ዳርም ተጠግተዋል። ኤርፖርትም ተቆጣጥሮታል እያሉ ነው ይሰማን ያለ ነው። ያው መያዛቸው አይቀርም። የአማራ ክልል ፕሬዝዳንት ፈርጥጧል ነው የሚሉት። ብቻ ነገሩ በጣም ነው እንትን ያለው። ያው ልብ ያለውና የነቃ እጁን እየሰጠ ነው። ወደታ አድርጉልን ያለው ወደ ትግሉ የሚገርም የትግራይ አሁን ሀራ መሬት እያሉ ሂደው የነበሩት እስከና አጃቢያቸው እስከነ ትጥቃቸው እየተመለሱ ነው በብዛት። ምክንያቱም ገንዘብ ይሄን ያህል ቢሊዮን አውጥቼ ምንም ልትሰራው አልቻላችሁም፣ ከእንግዲህ ወደ መከላከያ መቀላቀል አለባችሁ ምናምን ሲል እንዳሉ አዛዦቹ ከአዲስ አበባ ካሉት በስተቀር ሌሎቹ በሙሉ ሸሽተው እየገቡ ነው እስከነ ሰራዊታቸው እስከነ አጃቢዎቻቸው እስከነ መሳሪያቸው። በቀደም እኮ ለራሳቸው ነው ሄደው ተንኩሳ የፈጸሙት። ተከበው ደግሞ አፋርሜ ነው የበሉት። እውነት። ስለዚህ ጦርነቱም ውስጥ ብዙ የአፋር ተወላጆች የተሰዉ አሉ እነሱ ሸሽተው ሲሄዱ በማያገባቸው ጦርነት። ስለዚህ ኢንሻአላህ ያለውን ነገር በየሰዓቱና ደቂቃው እየመጣን ለህዝቡ እናቀርባለን። ትግላችን ያሸንፋል ኢንሻአላህ። ደውልልን፣ በቃ ኤኒ ታይም ደውልልን። እኛ ያው የህዝብ ልሳን ለመሆን ነው። ከዚህ የበለጠ አስቸኳይ ጊዜ የለም። በጣም እናመሰግናለን። እኔም አመሰግናለሁ። ደህና አደርልኝ። ሻውሽ እንግዲህ አድማጮቻችን ያው ከአፋር ሁሉ ጊዜ እየደወለ አፕዴት የሚያደርገን አድማጫችን ነው የደወለው። ታጋይ ነው፣ የአፋር ነጻ አውጪ አዲሱ የተቋቋመው በከፍተኛ ደረጃ በማደግ ላይ ያለው የሱ አካል ነው እያልኩ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።